ሰላም ያ ጀማ እንዴት ናችሁ? ሰላም ናችሁ? አለን ብዙ ርዕስ ላነሳ ስለፈለኩኝ ልፈጥን እችላለሁ፣ ልቸኩል እችላለሁ፣ ልሳሳት እችላለሁ። እንግዲህ ታገሱ፣ ምክንያቱም አንዱ አንዱን የሚጋብዝ ስለሆነ። ያው እንግዲህ እንደምታውቁት የዚህ የኢትዮጵያን የኤርትራ የአሰብ ጉዳይ ራሱን የቻለ ቶፒክ ሆኗል አይደል? በአሁኑ ሰዓት አንደሰን በዛ። ግን እኔ እሱን ፓርት ሳይሆን የምነግራችሁ ሌላ ያልነቃንበትና ሌሎች ሀገሮች እየተጠቀሙበት ያሉበትንና እኛም እኮ ይሄ ነገር ይገባናል የምንለው ነው የምነግራችሁ። ለምሳሌ ኢንተርኔት ጌታዌይ ሲባል ሰምታችሁ ታውቃላችሁ? ኢንተርኔት ጌታዌይ ማለት ምንድነው? ሀገራት ከሀገራት በኢንተርኔት ተገናኝተው እዛ ቦታ ላይ አንድ ሀገር ከአንድ ሀገር የሚገናኝበት የኢንተርኔት ኬብሉ ወይንም ኦፕቲክ ኬብል ከውቅያኖስ ወይም በባህር ውስጥ ተቀብሮ ሀገራት ከሀገራት የሚገናኙበት ነው። እሺ፣ በዓለማችን ሁለት አይነት የኢንተርኔት ኮሚኒኬሽን መንገድ አለ። አንደኛው ሳተላይት ነው፣ እሱም በሌላ ጊዜ እመጣበታለሁ። አንደኛው ደግሞ በወደብ በኩል የሚገባ የኢንተርኔት ኬብል ተዘርግቶ በጣም ግዙፍ ነው። ኦፕቲክ ኬብል ነው። ኦፕቲክ ኬብል የሆነበት የራሱ የሆነ ምክንያት አለው። ብዙ ጊዜ እናንተ የምታውቁት ገመድ ሲባል ከሰፈር ሰፈር የሚሄደውን የመዳብ ነው። አሁን እንደምታውቁት ብዙም ግራ እንዳትጋቡ እንደ ብዬ ላስረዳችሁ መሰለኝ። አሁን ለምሳሌ በየሰፈራችን የሚሄድ የቴሌኮሙኒኬሽን ገመድ አለ አይደል? ወይንም የመብራት ኃይል ገመድ አለ። በቃ ልክ ያንን በአይነ ሊናችሁ ወስዳችሁ ኦሽን ውስጥ ወይንም ውቅያኖስ ውስጥ ወይንም ባህር ውስጥ ቀበሩት። ምክንያቱም ቤት ከቤት የሚገናኘው በዛ በስልክ እንጨት ጋር በሚሄደው ገመድም አይደለ? ስለዚህ አህጉር ከአህጉር ሀገር ከሀገር የሚገናኘው ደግሞ ኢትዮጵያ በሁለት አይነት መንገድ ኢንተርኔትን ትጠቀማለች። ሶስተኛው በጣም ውድ ቢሆንም አንደኛው በጅቡቲ በኩል የሚገባው ነው፣ አንደኛው ደግሞ በሱዳን በኩል የሚገባው ነው ማለት ነው። ኢትዮጵያ እንደ ኢትዮጵያ ደግሞ ወደፊት የራሷ ወደብ ሲኖራት ወይንም አሰብን ስትረከብ በራሷ አቅም አንድ እዛ ጋር ኢንተርኔት ጌታዌይ ብታዘጋጅና ያንን ኔትወርክ ከዓለም ኮኔክሽን ጋር ብታገናኘው የተሻለ አቅም የተሻለ ፍጥነትና ርካሽ የሆነ ኢንተርኔት እናገኛለን ማለት ነው። ስለዚህ በወደብ መኪና፣ ጫማ፣ ስኳር፣ ዘይት ብቻ አይደለም የሚገባው። አያችሁ አይደል? ኢንተርኔትም ይገባል ማለት ነው። ስለዚህ እንደ ሀገር ደግሞ ወደፊት ወደ ተሻለ ደረጃ ላይ መድረስ ካለብን አንዱ እርግጠኛ ነኝ የኢትዮጵያ መንግስትን በዚህ በኩል ያስብበታል። ነገሮች እየተስተካከሉ ሲመጡ በዛ በኩል የኢንተርኔት ጌታዌይ ኢትዮጵያ በራሷ ይኖራታል ማለት ነው። ተረዳዳን አይደለ? ስለዚህ ኦፕቲክ ኬብሉ ከዛ ይቀጥልና ልክ እኔ እናንተም በዚህ ሰዓት በየቤታችሁ ሆናችሁ እንደምታዩት በዛ በኩል የፈጠነ ሌላ የኢንተርኔት ጌታዌይ ኬብል ኢትዮጵያ የራሷ በግሏ ይኖራታል ማለት ነው። ስለዚህ ምን ይመስላችኋል? ወደብ አያስፈልግም? ያስፈልጋል አይደል? አዎ። እና ጭንቅላታችንን ከተጠቀምን የማያስፈልገን ነገር የለም፣ ያስፈልገናል። በጣም በሚያሳዝናችሁ ሁኔታ ጅቡቲ ጋር አሁን ራሱ ዋናው በምስራቅ አፍሪካ ጋር የሚገባው የኢንተርኔት ጌታዌይ ያለው እዛ ጋር ነው። ኢሱ ባትለግምና ኤርትራውያን እንደ ልብ ኢንተርኔት መጠቀም እንዳለባቸው ቢያስብ ኖሮ ለሱ ከዛ ጋር በቀላሉ መቀጠል ይችል ነበር። ግን ኤርትራ እንደ ሀገር ወይንም እንደ ሕዝብ እንድትነቃ ስለማይፈልግ ሰውየው ማለት ነው ኢንተርኔት ኬብሉን አውቆ አንቀራፎታል ማለት ነው።